መጽሐፍ ቅዱስን ስላነበብን ስለሰማንና ስለተማርን ብቻ ጠንካራ የአማኝነት ስሜት ሊሰማን አይገባም። እንዲህ ከሆነ ከንቱ መጃጃልና ትዕቢት ነው የሚሆነው። ምክንያቱም የምንማረው፣ የምንሰማው፣ የምናነበው ለማመንና ያለንን እምነት ለማጠንከር ነው። ያ እምነት ግን መኖሩንና አለመኖሩ የምናውቀው በተግባር ስንተረጉመውና በህይወታችን ስንኖረው ነው። ይሄ በተግባር ሊገለጥ የሚችለውን ጠንካራ እምነት ነው ከእግዚአብሔር ጋር ሊያገናኘን የሚችለው። ከእግዚአብሔር ጸጋዎችና ስጦታዎች አገናኝቶ ህይወታችንን ሊባርከንና ሊቀድሰን የሚችለው ይህንን ጠንካራ እምነት ነው። ለዚህ ነው ማርቆስ ወንጌል ምዕራፍ 5 ከቁጥር 25 ጀምረን ስናነብ የአንዲት 12 ዓመት በደም ሲፈሳት የነበረች ሴት ታሪክ እናገኛለን። እንዲህ ነው ታሪኩ። ወሰሚዓ በእንተ እግዚ ኢየሱስ ክርስቶስ መጻት፣ የመድኃኔ ዓለም ኢየሱስ ክርስቶስ ትምህርቱና ታምራቱ ሰምታ መጣች። ወገሰሰት ጽንፈ ልብሱ እንዘ ትብል በልባ እመገሰስኩ ጽንፈ ልብሱ አህዩ እምደዌ፣ በልቧ የልብሱን ጫፍ የነካው እንደሆነ እድናለሁ ብላ የልብሱን ጫፍ ነካች፣ ዳሰሰች። በዚህ ጊዜ ዳነች ይለናል። ታሪኩ በዚህ የሚያበቃ አይደለም። እንዲህ ነክታው ስትትን መድኃኔ ዓለም ኢየሱስ ክርስቶስ መኑ ገሰሰ ጽንፈ ልብሴ፣ የልብሴን ጫፍ ማን ዳሰሰ? ማን የነካኝ አለ። በዚህ ጊዜ እርሱ ጋር የነበሩ ሰዎች እንዲህ ነበር ያሉት፣ ብዙ ሰብ ይጽያቅ ወይጣወቅ አንተ ሰትብል መኑ ገሰሰኒ ልብሴ። ብዙ ሰው ተጨናንቆና ተደራርቦ ባለበት ሰዓት እንዴት ልብሴ ነካኝ ማን ነው ትላለህ? እውነታቸው ነው። ብዙ ሰው ነው። የአምስት ገበያ ሰው ሲከተለው ስለነበረ ሁሉ ይነኩት ነበር እዛ የነበሩ ሰዎች። ለዚህ መልስ የሰጣቸው፣ ለዚህ ያቀረቡትን ነገር የሰጣቸው መልስ ኃይል ሲወጣ ተሰምቶኛል ነው ያላቸው። ታሪኩ ይቀጥላል። ነገር ግን እዚህ ጋር እንድናስተውላቸው የፈለኩ ሁለት ነገሮች አሉ። አንደኛው ይህች ሴት የጫፉን ልብስ የነካው እንደሆነ ከበሽታዬ እፈወሳለሁ ብላ በልቧ አሰበች ነው። ስለዚህ ወደ እግዚአብሔር ስንሄድ፣ ወደ ቅዱሳን መካናት ስንሄድ፣ ወደ ቅድስት ቤተክርስቲያን ስንሄድ በልባችን የምናስበው ነገር ወሳኝና በእግዚአብሔር የሚጎበኝና የሚታይ ነው። ዋጋም የሚያሰጠን ነው። ያ የውስጣችንን ነገር የልባችንን አይቶ ነው የውጫችንን የውስጣችንን ሁሉ እግዚአብሔር የሚባርክልን። ስለዚህ ጋር ልናስተውል ይገባናል። ልባችንን ምን እያሰበ ነው ብለን ልናስብ ይገባል። ሁለተኛ፣ ብዙ ሰው ተጨናንቆና ተደራርቦ ባለበት ሰዓት ያቺ ሴት ስትነካው ግን ኃይል ሲወጣ ተሰማ። ስለዚህ በአካል እዛ መገኘት አይደለም፣ ክርስቶስን መንካት ብቻ አይደለም፣ ከበኋላው መከተልም አይደለም። በልብ ነው መንካት፣ በልብ ነው መከተል። ያቺ የልብሱ ዘርፍ የተባለች ቅድስት ቤተክርስቲያን ናት። ያችን የልብሱ ዘርፍ የተባሉ ቅዱሳን ሐዋርያት ናቸው፣ ቅዱሳን አባቶቻችን ናቸው። ያቺ የልብሱ ዘርፍ የተባለች ቅዱሳን መካናት ናቸው። ስለዚህ ወደ ቅዱሳን መካናት ስንሄድ፣ ወደ ቅዱሳን አባቶቻችን ስንቀርብ፣ ወደ ቅዱሳን መጻሕፍት ስንቀርብ፣ ወደ ቅድስት ቤተክርስቲያን ስንቀርብ በልባችን እንዲህ ካደረኩ እንዲህ እሆናለሁ፣ ይህ አገኛለሁ ብለን አምነን ነው መሆን ያለበት። አምነን ስንሄድ ነው በረከቱን የምናገኘው። ልባችንን ሳይጨመርበት ገዳማት በአካል በመሄድ ብቻ አይደለም፣ ልባችንን ነው ቀድሞ መሄድ ያለበት። ምክንያቱ አስቀድሞ የሚታየው ልባችን ስለሆነ ያ ልባችን ታይቶ ነው ብራክ የሚሰጠን ጸጋውን እንቀበል። ስለዚህ ያ ልባችን ውስጥ ያለው እምነት በደንብ ልናጤንበትና ልንሰራበት ይገባል። በሰው ብቻ ጥረት ደግሞ የሚመጣ አይደለም፣ ልንጸልይ ይገባል።
ሐዋርያት መድኃኔዓለም ኢየሱስ ክርስቶስ ወስክ ለነ ሃይማኖት ብለውታል። እምነትን ጨምርልን። ክርስቲያንንና ሌላ ሃይማኖት ጨምርልን ማለት አይደለም። ያ የምናምነውን እምነት አጠንክርልን፣ ከፍ አድርግልን እያልከው ያለውን ነገር እንድናልፍ እያልከው ያለውን ነገር እንድንረዳ ወደ ተግባርም እንድንቀይረው ወስክ ለነ ሃይማኖትን ጨምርልን ነበር ያለው። ስለዚህ የኛ ጸሎትም ወስክ ለነ ሃይማኖት ነው ሊሆን የሚገባው። የልብናችንን እምነት ጠንክሮ መተግበር እንችል። የልባችን እምነት ከጠነከረ፣ የልባችን እምነት ከደለደለ የማንሰራው ስራ የለም፣ የማናደርገው ነገር የለም። ለዚህ ነው መድኃኔዓለም ኢየሱስ ክርስቶስ ለእመ ብክሙ ሃይማኖት መጠነ ህጠተ ሰናጴ ወለእመ ትብሉ ወለዝንቱ ደብር ተመላህ ወተወረው ውስተ ባሕር ይከውን ለክሙ። እምነት ኑሯችሁ ይሄ ተራራ ተነስተህ ወደ ባህሩ ግባ ብትሉት፣ ተወርወር ብትሉት ይሆንላችኋል። ስለዚህ እምነት ነው ሊኖረን የሚገባው ሁሉ ስራ እንድንሰራ። ቅዱሳን አባቶቻችን ያ እምነታቸው ነው ድምፀ አራዊቱ ጸባ አጋንንቱን ሰማዕትነትን ሁሉ እንዲያልፉ ያደረጋቸው። ስለዚህ ጸሎታችን ወስክ ለነ ሃይማኖት ነው ሊሆን የሚገባው።